ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና እንግዲህ አላህ Subhanahu Wa Ta'ala በዚህ ቁርአን እንደኛ ባጭሩ ወይም በአንድ አካባቢና በአንድ ጊዜ ተከስቶ ብልጭ ድርግም የሚል መመሪያ አይደለም መስታለም ፍጻሜ ድረስ ዘላቂ የሆነ መመሪያ ከመሆኑ የተነሳ የሰው ልጆች መለኪያና መመዘኛቸው ምን መሆን እንዳለበት ነው ያስቀመጠ ያለው ማለት ነው ይቀጥዕ النظر እንደ ግለሰብ ገሌ እንደዚህ ነው ይሄ ትንሽ ነው ትልቅ ነው ማለት ሳይሆን በእስላም እይታ መመዘን ያለበት ማንም ሰው ትልቅና ትንሹ መለየት ያለበት ከአላህ ጋር ባለው ግንኙነት ነው መሆን ያለበት አላህ ዘንዳ ቦታ ያለው ሙእሚን ፈለገው ጎስቋላ ደካማ ቢሆንም በወገኑ ዘንድ በተለይ ትልቅ ቦታ ሊሰጠው ይገባል ማለት ነው محمد رسول الله والذين آمنوا معه أشداء على الكفار رحماء بينهم እንዳለው ማለት ነው አንተ ወገንክን ከናከው ከጣልከው ማን ነው እሱን ከፍ የሚያደርገው አንተ ደግሞ ለጥላታ አጎብዳጅና አፈድፋጅ ከሆንክ መቼ ነው ክብር የሚኖርህ ክብርህን ራስህ ነው መጠበቅ ያለብህ ክብርህ ደግሞ ከወገንህ ጋር ተባብረህና ተደጋግፈህ ስትሄድ ነው ክብርህ ሊያድግ የሚችለው ማለት ነው ሁሉ ጊዜ መርከዝ አለው ቦታ አለው ጋራ የምታሸግሽ ከሆነ ጅራት ነው የምትሆነው ነው የሚለው አላህ Subhanahu Wa Ta'ala ስለዚህ ሙእሚን መናቅ የለበትም የፈለገውን ያህል ካፊር ደግሞ እንደ ካፊር የአላህ ጥላት ነው ለፈጠረው ጌታ የማይመች ፈጠረው ጌታ እንኳን የማያከብር ላንተ ዘመድ ይሆናል ምኑ ነው የምታባብለው ከሰብእናም እየራቀቆ ነው በአላህ ላይ ጀርባውን ያዞረ ለሰዎች ለፍጡሮች ይበጃል ብለህ ታስባለህ እና ከላ ከዚህ አሰራር ትቆጠባለህ ከዛሬ ጀምረህ ይላቸዋል ማለት ነው ከሊመቱ ረድዒን ወዘጅሪን ይሄ የማስጠንቀቂያ ከባድ ቃል ነው ከላ የሚል ቃል ማለት ነው እቺ ነገር ትርጉ ብለህ ደግሞ እንዳይለመድህ የዛሬውን ያው አልፈነዋል ለወደፊት እንዳይደገም ኢንሃ ተድኪራ ይህች አሁን የሰጠው ምክር ልትረሳ የማይገባት ትልቅ ተግሳጽ ናት ትልቅ ሚዛን ናት ሙእሚንና ካፊር እንደዚህ መታየት የለበትም እኔ ባልኩ መልክ ወገንህን አክብር ያ ደግሞ ከፈለገ እውነቱን ንገረው ይምጣ ሙእሚን ይሁን ካልፈለገ ደግሞ ምርጫው የራሱ ነው እንጂ እሱን በማባበል ጊዜ ማባከንና ሙእሚንን ማስቀየም አይፈቀድም ይላቸዋል ማለት ነው فمن شاء ذكر ይህች የአላህ ጠቃሚና ገንቢ የሆነ ተግሳጽ ናትና ከዛሬ ጀምሮ አንተም ሆንክ ተከታዮች የፈለገ ሰው ሁሉ በዚህ ተግሳጽ ይመከርባት እንዳትረሷት ይሄ አይነት ክስተት በየቀኑ ነው የሚያጋጥመው እና ይሄ ባጋጠማቸው ቁጥር ሙእሚንና ካፊር ሲወዳደሩ ከማን ጋር ነው መወገን ያለብኝ አላህ እኮ እነዚህ ላይ እንደዚህ ብሏል ብለ ሁሉ ጊዜ ልታስታውሳት የምትገባ እንጂ ዝም ብላ ልትታለፍ የሚገባ ነገር አይደለም ማለት ነው في صحف مكرمه እና ይህች ተግሳጽ እናንተ ምናልባት እንደ ተራ ነገር አርጋችሁ አሁንም ልታዋና ልታልፏት ትሞክራላችሁ እኔ ዘንድ ግን የሰው ልጆች ሚዛን በኢማንና በተቅዋ ነው መሆን ያለበት በሀብት በጉልበት በስልጣን አይደለም የሚለውን አስምሬበታለሁ መቼ ገና እናንተ ሳትፈጠሩ ቁርአን ሳይወርድ በፊት في صحف مكرمه በተከበረ ጽሁፍ ልዩ ዘገባ አድርጌ ያስቀመጥኩት ነገር ነው የሰው ልጆች في منهج الاسلام መለካት ያለባቸው بالإيمان والتقوى ነው ብሎ አላህ ይሄን የሚመለከቱትን አያቶች በልዩ ሙዘኪር አስቀምጧቸዋል ይላል አላህ Subhanahu Wa Ta'ala مرفوعاتን عند الله አላህ ዘንዳ ልዩ ቦታ የተሰጣቸው ተግሳጦች ናቸው እነዚህ አጫጭር አያቶች ማለት ነው ሙጣሃራ ንጹህ የሆኑ ናቸው ደግሞ የሰው ሰራሽ ሐሳብ ሊበክላቸውና ሊበርዛቸው ሊሰረዙ ሊደለዙ የማይገባቸው ማለት ነው ቢአይዲ ሰፈራቲን እና ልዩ በሆኑ ልኡኮች እጅ የተቀመጠች ማለት ነው እና ለዚህ ራሱ ለጅና አለ ራሱን የቻለ በአላህ ዘንድ መላእክት የመላእክት ቡድን ማለት ነው እንዲህ አይነቶቹን ገንቢና ጠቃሚ የሆኑትን አንቀጾች ዘግበው በልዩ ሙዘኪራ አድርገው እሱን ብቻ የሚጠብቁ ልዩ ባለሟሎች ዘንድ ያስቀምጫለሁ ይላል ማለት ነው ኪራሚን በረራ እነዛ የአላህ Subhanahu Wa Ta'ala ለዚህ ስራ የመደባቸው ኃይሎች አላህ ዘንዳ በጣም ልዩ ክብር የሚሰጣቸው ናቸው ኪራሚን على الله Subhanahu Wa Ta'ala በረራ كثير الخير ኸይራቸው በጣም የበዛ የሆኑ ደጎች ናቸው ይላል እና እነዚህን አያቶች እንግዲህ ከሌሎቹ አያቶች መካከል ልዩ ቦታ ሰጣቸው ማለት ነው ለምን የስብዕና ሚዛን ስለሆኑ ማለት ነው
የሰው ልጆችን ሚዛን ሁሉ ጊዜ የሚጠብቁ በመሆናቸው አላህ ለነዚህ አንቀጾች ልዩ ቦታ ሰጥቶ ልዩ የሚንከባከቧቸውና የሚይዟቸው የመላእክት ቡድኖች እንደመደበላቸው ይገልጻል ማለት ነው። እና ይህ መሆኑን አውቃችሁ ከዛሬ ጀምራችሁ ሁላችሁም ቢሆን ሙእሚኖችና ካፊሮች እንደዚህ በመናፈግ ሲመጡባችሁ ማንን ቅድሚያ እንደምትሰጡና ለማን አክብሮ እንደምትሰጡ ምትለኩበት መሆኑን አውቃችሁ በዚህ ነው መቀጠል የሚገባችሁ እንጂ ይሄ የስተት ደግሞ እንዳይደገም አደራ እላለሁ ሲል ያሰምርበታል። ከዚያ በኋላ አጠቃላይ የሰው ልጆች ደካሞችና አስተሳሰባቸው ተልካሳ መሆኑን ሲተቸው ቁቲለል ኢንሳኑ ማአክፈራ ሰው ሲባል ሁል ጊዜ ለእርግመት የተጋለጠ ነው ይላል። ሉዒነል ኢንሳን ቁቲለ ማለት እዚህ ላይ ሉዒነ ማለት ነው። ሉዒነል ኢንሳን ሰው በሚሰራው እኩይ ስራ ሁል ጊዜ ለጌታ እርግመት የተጋለጠ ፍጡር ነው። ጌታ የፈለገውን ቸል ይላል፣ ጌታ የጠላውን ይሰራል። በዚህ አካሃዱ የተዛባ በሆነ አካሃዱ ሁል ጊዜ ለጌታ እርግመት የተጋለጠ ነው። ይህንን ባህሪያችሁን ካልተዋችሁ ሁል ጊዜ ለስተት መጋለጣቸው አይቀርም ማለቱ ነው። ማአክፈረሁ ማለት ማአሸደ ወማ አክተረ ኩፍረሁ የሰው ልጆች ክህደት ምን አበዛው እና ክህደታችሁ በተለያዩ አጋጣሚዎች ሁል ጊዜ የክህደት ስራ ትሰራላችሁ። ጌታ የሚወደውን ትጠላላችሁ፣ የሚጠላውን ትወዳላችሁ። እሱ የሚንቀውን ታከብራላችሁ፣ የሚያከብረውን ትንቃላችሁ። ይህ አሰራራችሁ ሁል ጊዜ ለመቼ ነው የሚለቃችሁ ይላል። ማአክፈረሁ ማአሸደ ኩፍረሁ ጌታ ሁሉን ነገር ያደርግልሃል። ከጤንነትህ፣ ከገንዘብህ፣ ተሀብትህ፣ ሁሉ ነገር የምፈልገውን ሁሉ ሰጥቶሃል። ለዛ ለሰጠህ ነገር ደግሞ አንተ ምላሽ መስጠት የሚገባህ በሹክር ነበር። ግን በሹክር ፈንታ ኩፍር ነው። ኩፍረ ኒዕማ የጌታን ጸጋ ትክደዋለህ። ጌታ እንግዲህ ሀብት ተሰጠህ፣ በሀብትህ የደካሞችን የወደቁትን መርዳት ነበረ ሹክሩ። ጉልበት ከሰጠህ እንደዛው የተጠቁትን መርዳት መተባበር ነበረብህ። እውቀት ከሰጠህ ያልተማሩትን ወገኖችን ማንቃት ማስተማር ነበረብህ። ማንኛውም እንግዲህ አላህ ኒዕማ የሰጠው ሰው ያንን የሰጠውን ኒዕማ ጌታ በሚወደው ላይ ማዋል አለበት። ያ ከሆነ ሽክሩን መለሰ ማለት ነው። ግን የሰጠሁን እሰጥሃለሁ ሁሉን ነገር ለራሴ ብቻ ማካበት ማግበስበስ ብቻ እንጂ ሌላው አፈሪ ብላ የራሱ ጉዳይ። ይሄ ነው ችግራችሁ። ይሄ ማድረጋችሁ ደግሞ ለኔ እርግመት ያጋልጣችኋል። አረመኔዎች ከሆናችሁ የጌታን ውለታ አጠፋ ማትከፍሉ ከሆናችሁ እናንተ ለጌታ ቁጣ እየተጋለጣችሁ መሆኑን እወቁና ተጠንቀቁ ይላል ማለት ነው። ሚን አይ ሸይን ኸለቀ እና የሰው ልጅ በጌታው ላይ ከማመጽና ከማንገራጠጡ በፊት መጀመሪያ ለምን ራሱን አቅሙን አያውቅም ይላል። አቅሙን ካለማወቅ የተነሳ ነው ሁልጊዜ የተቃወሰ ጉዞ የሚጓዘው ማለት ነው። ሰው ማንነቱን መጀመሪያ ቢያውቅ ኑሮ አቅሙን ያወቀ ሰው በትክክል ህይወቱን መምራት ይችላል። ግን ትናንትና ከየት እንደመጣ ማን እንዳመጣው ለምን እንደመጣ ሊያውቅ አይፈልግም። ያንን ይተውና ዛሬ ያለባትን የተወሰነች ደረጃውን ብቻ በመያዝ ከዛ በሌሎቹ ላይ የበላይነትን ለመጫንና አለቃ ለመሆን ብቻ ይፈልጋል ማለት ነው። እና ትናንትና ምን ነበርክ አንተ የት ነበርክ እስቲ ራስህን ጠይቅ ይላል። ሚን አይ ሸይን ኸለቀህ አላህ ከምን ነገር ነው የፈጠረህ? ለማየት የሚያስጸይፍ ከሆነ ከዛ ንፍጥ ከመሰለ አስቀያሚ ፈሳሽ አይደለም እንደ የፈጠርኩህ ይላል። ከዛ ተነስተ አንተ መኩራት መንጸባረር አለብህ። ለምንድን ነው የምትረሳው አስልህን ይላል ማለት ነው። እና አንድ ባለስልጣን መጣና አታውቀኝም እንደ አለው ይባላል። አንጎስቋላ አቃለው እንጂ ትናንትና ንፍጥ ነበርክ ዛሬ ነገ ደግሞ ጥንብ ትሆናለህ ከዛ መሬት ውስጥ ትደበታለህ አለው ይባላል። እና አታውቀኝም እኔ እንዴት እኔን ይላል ማለት ነው። ማነህ አንተ መጀመሪያ እንዴ? አንተ ከዚህኛው ሰውዬ በምኑ ነው የምትሻለው? እሱም ትናንትና አስቀያሚ ንፍጥ ነበር የምን ንፍጥ ነበር እኩል ናችሁ። ምኑ ነው የማያውቅህ? እንተ ጊዜ በኋላ ኒዕማ ስለሰጠህ ነው ወይ ሀብት ስላለ ወይ ጉልበት ስላለ ነው እንደምደነፋው። ያን ደግሞ እንዲትል አይደለም እኮ የሰጠህ ጌታ። እንደዛኛው ደሃ ቢያረገኝ ይችል ነበር፣ እሱን ሀብታም ሊያረገው ይችል ነበር፣ እሱን ገጅ ሊያረገው የተገጅ ሊያረገኝ ይችል ነበር። ስለዚህ አላህ እኔ ምን አድርጌለት ነው የተሻለ ደረጃ የሰጠኝ? እረ እንዴት አድርጌ ውለታውን ልመልሰው ማለት ነው እንጂ የሚጠበቅብህ ጌታ በሰጠህ ነገር እንደገና ሰውን ታምሳለህ እንዴ?
እና ለምን አደባት ገዛም ለምን አቅምህን አጣቅም ተናንተና የት ነበርክ ማን ነበርክ ራስክን ጠይቅ እስቲ ይላል አላህ Subhanahu Wa Ta'ala ተምን ነገር ነው የፈጠርኩህና ያስገኘው ሚኑ ጡፈቲን እቅጩን ልንገርህ ተዛይ ተጠብታው ካስቀያሚ ከሽንት መስመር አይደለም እንደ የመጣው ይላል አላህ Subhanahu Wa Ta'ala ተጠብታው ሚማ ኢመሂን ይላል ሌላው ቦታ ወራዳ ከሆነ ውሃ ወራዳ ሰው እንዳይብህ እንኳን አትፈልግም በጣም አስቀያሚ ነገር ነው አይደለም እንዴ ከዛ አይደለም የተፈጠርከው እኔ ለምንድን ነው የምትለው አንተ ማን ነህ ፈቀደረሁ እና ያንን ጠብታ ውሃ በማህፀን ጓዳ አስገብቶ አላህ በህክመቱ ወቁድረቱ ቀረጸው ይሄ ግር እንዲሆን ይሄ ራስ ይሄ ጭንቅላት ይሄ ወገብ ይሄ እጅ እንዲሆን ብሎ እኔ አይደለሁም እንዴ አካል ክፍልህን ቀርጬ አዘጋጅቼ ከዛ ተንፍጥነት ካስቀያሚና የተከበረ ሰው አርጌ ያመጣው ይሄን ያደረገልኝ ጌታ ምን እንዴት አርጌ ወረታው ልክፈለው ማለት ተህ እንደገና ራስክን ጌታ ልታረግ ትፈልጋለህ ይላል አላህ Subhanahu Wa Ta'ala ثم السبيل يسره ከዛ እናትህ ሆድ ውስጥ በማህፀን ውስጥ አንከባክቤ አዘጋጅቼ ቀርጬ ታዘጋጀው ሩህ ተጨመርኩበት በኋላ እንዴት በየት እንደምትወጣ እንኳን አታቅም ነበር እኔ አይደለም እንደ መስመሩን አሳይቼ እንዴት እንደምትወለድ ያመጣው ይላል አላህ Subhanahu ይሄ ብቻ አይበቃም እናትህ እንኳን አትችልም እኮ አላህ የመወለጃውን አቅጣጫ ባያሳይና ተምጦ እንዲወጣ ባያደርግ እናትህ ራሱ ልትነግረው ብትፈልግ ቋንቋ ትሰማለህ ታውቃለህ ልጄ በዚህ በኩል ነው መውጫ ያለብህ ወደታ ይተጋፋ ምናምን ብትለው ያቃል አያቅም እሷም ተማቃሰት በስተቀር ምንም ልታረግ የምትችለው ነገር የለም ማለት ነው ስንት ወላጆች ሞቱ የለም እንዴ ግን አላህ Subhanahu Wa Ta'ala በህክመቱ ወራህመቱ በቀላሉ የመውጫውን መስመር ከፍቼ ያሳየው እንዴት እንደምትወጣ ያደረኩ እኔ መሆኔ እንዴት ትረሳለህ ይላል አላህ Subhanahu Wa Ta'ala ሌላው ቀርቶ እንግዲህ ይሄን ብቻ ቢገነዘብ የሰው ልጅ ምን ያህል አደበገዛ ነበር ثم السبيل يسره ከዛ የመውጫውን መንገድ አግርቶ በቀላሉ እንድትገላገልና እንድትወጣ ተጠባቧ የናት ሆድ ውስጥ ወደ ሰፊው ዓለም እንድትመጣ ያደረገ እሱ አይደለምን ይላል ثم አማተው ከዛ የቀደረልህንና የመጠነልህን ያህል እድሜህን ከኖርክ በኋላ ቀጠሮ ሲደርስ ደግሞ ያለ ፍቃድህ ወስድ በሞት ምጠርግህን አይደለሁም ይላል ማን አንተ ጉልበተኛ ከሆንክ ለምን እንቢ አትልም ሞት ሲመጣ ስትሞታ መጀመሪያ ስትመጣ አንተ መምጣት ፈልጋለሁ መፈጠር ፈልጋለሁ መወለድ ይሻለሁ ብለ ማመልከቻ ጽፈ ነው የመጣው ወይስ እኔ ነኝ ያመጣው ማንንም ሰው ይችን ዓለም አያውቅም መምጣትም የሚያውቅ ሰው የለም አላህ በራሱ በፍቃዱ ነው ወደዛ ዓለም መወለድ አለብህ መፈጠር አለብህ ብሎ ራሱ በገዛ ፍቃዱ ነው ፈጥሮ ያመጣ ያስወለደህ ከመጣ በኋላ ደግሞ ይችን ዓለም ስትተዋወቅ ተታሃት ልትሄድ አትፈልግም እንዳንተ ቢሆን ኑሮ መጀመሪያ አታቃትም ከመጣና ካወቃ በኋላ ደግሞ ተታሃት ልትሄድ አትፈልግም ማንንም ሰው እድሜ በቃኝ ካሁን በኋላ የሚል ሰው አለ ተመችቶት እየኖረ ሁሉም ሰው ዘላለም መኖር ነበር የሚፈልገው ማርጀት ማፍጀት መታመም መድከም አይሻም ግን ያለውል በግድ ራሴ እንዳመጣው እኔ አይደለሁም እንደማቋጥንህ ሞስድህ ይላል አላህ Subhanahu Wa Ta'ala ثم አማተው ከዛ እድሜው ሲደርስ እንዲሞት የሚያደርገው ማን ነው እኔ ነኝ ፈአቅበረሁ እንደገና ደግሞ ጁሳ ጥንብ አካባቢ እንዳይበክልና ወገን እንዳያስቸግር ወደ ምድረ ከርስ ቀበሩት ብዬ የሥርዓተ ቀብርን የፈጠርኩትና ያሳወኩት እኔ አይደለሁም ምን ይላል ሱብሃንአላህ እንግዲህ ሰው በሞተ ቁጥር ዝም ብሎ ሜዳ ላይ ቢጣል ኑሮ ስንት በሽታ ነው የሚያሰራጨው ስንት ውከት ነው የሚፈጥረው ግን ማንንም ሰው ሲሞት አላህ ሱነቱላህ አድርጎታል በአጠቃላይ መቀበር አለበት የሚለው ላይ ይስማማል የሰው ልጅ ማለት ነው ይሄንን የመጀመሪያው የአደም ልጆች ሁለቱ ተጋይተው በተጋደሉ ጊዜ ሀቢልና ቃቢል አላህ በቀጥታ እንዴት አርጎ እንደሚቀብረው በአሞራዎች ልኮ ነው ሲቀብር እንዴት በተግባር ያስተማረው ከዛ ጀምሮ የሰው ልጅ እስካሁን ሙታን ይቀበራል በሚለው ይስማማል ማለት ነው ይሄን ሁሉ ያደረኩላችሁ እኔ አይደለሁም ምን ይላል ثم اذا شاء انشر ተመልከት ወደ ዋናው ጥያቄ እንግዲህ ተንደርድሮ መጣ ማለት ነው ከዛ መጀመሪያ ተናንተ ያልነበርከውን እንድትፈጠር አደረኩኝ በእናትህ ሆድ እንድትወጠን አሳደኩህ አካላህን አሟላሁኝ እንድትወለድ ያደረኩኝ እንድትኖር አደረኩኝ ቀጠሮ ሲደርግ ወሰድኩ ይሄ ሙሰልሰል ነው ማለት ነው አይደለም እንዴ ከዛ በመጨረሻ ደግሞ ዛሬ ደግሞ ተመልሰህና አልኩ የውመል ቂያማ ثم اذا شاء انشر ተይወደቃችሁበት ተነሱና ተመለሳችሁ ተሰብስባችሁ ኑቶሎ ብዬ ጥሪ ያቀርባለሁኝ
ያነ ደግሞ ተናንትና ስፈጥረህ አልፈጠርም አላልክም፣ ስገልህ አልገደልም አላልክም፣ ሳስቀብርህ አልቀበርም አላልክም። አቅምህን ታውቃለህ አይደለም እንዴ? ዛሬ ሳያነሳኝም የምትለው ተመቸ ወዲህ ነው ደግሞ እንዲህ አይነት ትቢት ይዘህ የመጣኸው? እስከ ዛሬ ለምን ስንት ሙሰልሰል አሳልፈናል አይደለም እንዴ ይላል። እና ምን አዲስ ነገር ተፈጠረ? ታመጽ ጉልበት ካለ መጀመሪያ ነበረ እኔ ያልኩትን ነው መሆን ያለበት፣ አንተ ምን አገባህ ማለት ያለበት። መጨረሻ ላይ እንደገና ታመጻለህ ይላል አላህ Subhanahu Wa Ta'ala። ثم اذا شاء انشره ስትፈልግ ትናንትና ገድሌ እንዳስቀበርኩህ ና ደግሞ ተነስና ውጣ እልሃለሁኝ። እኔ ስሻ የኔ መሻት ብቻ ነው ወሳኙ፣ ያንተ መስማማት አይደለም ማለቱ ነው። ከላ እና የሰው ልጅ ይህን ትቢትህን ብትተው ይሻላል አሁንም ይላል። ከላ አቅምህን ወቅ ተዝብልግና ታረም ተጠንቀቅ። ለማ የቅዲ ማአመረህ እና ከሰው የምፈልገው እኔ ምንድነው? አንተ ፍጡር ነህ፣ ያመጣሁህ እኔ ነኝ። ያመጣሁህ ደግሞ ለኔ ታዛዥ እንድትሆን ነው፣ የኔ አገልጋይ እንድትሆን ነው እንጂ ልቅ እንድትሆን አይደለም። ይህንን ደግሞ ደጋግሜ ተናግሬያለሁ፣ አስተምሬያለሁ በላኳቸው ነብዮች ባወረድኳቸው ኩቱቦች። ግን እስካሁን ድረስ በጣም ጥቂቶቹ ሲቀሩ አብዛኛዎቹ ከሃዲዎች ለማ የቅዲ ማአመረህ ጌታው ያዘዘውን ነገር ሊፈጽም ፍቃደኛ አልሆነም ብዙ ይላል ማለት ነው። ስለዚህ እንዲህ አይነቶቹ ትዕቢተኞች እንግዲህ አስነስቼ ዳኝነት ካልሰጠኋቸው የት ላይ ነው አዳላው? እኔ የፈጠርኳቸው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሁሉንም ፍጥረታቶች ጌታቸውን አውቀው መገዛት አለባቸው። አላማው ይሄ ነው። ይህንን አንቀበልም ያሉት ቢተኞችና ጥጋበኞች ተነስተው መዳኘት አለባቸው ወይስ ዝም ብለው ልቅ መሆን ያለባቸው? አያሰቡል ኢንሳኑ አዩትረከ ሱዳ። ስለዚህ ወደድክም ጠላህም ትነሳለህ፣ ትጠየቃለህ፣ ትመነዳለህ ነው። ከላ ለማ የቅዲ ማአመረሁ። ለማ እዚህ ላይ ቢማዕና ለምናት ለም የቅዲ ማአመረሁ ለም የፍዓል ማአመረሁ አላህ ያዘዘውን ነገር አልሰራም የሰው ልጅ በአመዛኝ ማለት ነው። በፐርሰንት ብታየው ካፊሩና ሙእሚኑ ስንትና ስንት ነው ልዩነቱ? እንደገና ሙእሚን ነኝ የሚለው ራሱ በስም ብቻ ነው። በተግባር ከሆነ ስንት ነው የሚሰግደው? ስንት ነው የሚጾመው? ስንት ነው ተሐራም የሚቆጠበው? የለም። ለዚህ ነው በመጨረሻ የውመል ቂያማ ሲሆን 999 የጀሃነም አንድ የጀነት የሚባለው ከሻ አንድ ብቻ ነው ለጀነት የሚያልፈው። ለምን? ያ 999ኙ ወድቋል ማለት ነው፣ በፈተና ወድቋል። ለም የቅዲ ማአመረሁ ያዘዘውን ጌታ አልሰራም፣ ልቅ ሆኖ ባለጌ ሆኖ ተገኘ፣ ተመከረ፣ ተዘከረ፣ አልተቀበለም። በል فإن الجحيم هي المأوى ይለዋል ማለት ነው። ስለዚህ ያዘዝኳችሁ መስራት ነው የሚያድናችሁ። ያዘዝኳችሁን እስካሁን ድረስ በሚፈለገው ደረጃ አልሰራችሁም፣ ብዙዎቹ ልግመኞችና ሸረኞች ናችኋልና ይልቅንስ በዚህ ጉዳይ ላይ ነው ልታስቡና ልትወያዩ የሚገባው። የመነሳት ያለ መነሳቱን ለኔ ተውት ይላል ማለት ነው። فلينظر الانسان الى طعامه እና አሁንም የሰው ልጅ ይሄ ነገር እንግዲህ የማይዋጥለት ከሆነ ከሞተ በኋላ ተነስቶ የሚጠየቅና የሚመረመር መሆኑ የማይገባው ከሆነ በምን አይነት ሎጂክ ነው ይሄን ነገር የምታስበው ያለው? እስቲ ሙናቀሻ ካስፈለገ አሁንም ሙናቀሻ እናድርግ ይላል መልሶ። فلينظر الانسان الى طعامه ሰው ተሞተ በኋላ አይነሳም፣ በሰራው ስራ አይመነዳም፣ አይጠየቅም የምትለው ምን ለማለት ፈልገህ ነው? ጌታዬን ማረግ አይችልም ማለት ፈልገህ ነው? ይሄን እንዳትል እስከ ዛሬ አንተ የምታያቸውና የምታቃቸው በአካባቢ ካንተ ጋራ የሚገናኙ ነገሮች ሁሉ የሚመሰክሩት በተቃራኒ ነው፣ አንተ በምታስበው ተቃራኒ። ለምሳሌ ሰው እስቲ ይመልከት ያስተውል። ወደ ምን ኢላ ጧሚ ወደ ምትበላው ምግብህ። ምግብ ትበላለህ አይደለም? አንተ እያንዳንድህ ምግብ በልተህ አይደለም የምትኖረው ይልሃል። አዎን። ይሄ ምግብ ከየት መጣ እስቲ ንገረኝ። ማን ነው ያመጣልህ? ከየት ነው የመጣው? አጭር ጥያቄ፣ ግልጽ የሆነ ጥያቄ ማለት ነው። ምግብ አልበላም የሚል ህይወት ያለው ፍጡር የለም። ምግብ እበላለሁ ታልክ ደግሞ ምግብ ተመልከተው እስቲ። ምን አይነት ምግብ? ማን ያዘጋጀው? ማን የፈጠረው? ከየት የመጣ ምግብ ነው የምትበላው ያለኸው ይልሃል ማለት ነው። አና ሶበብነል ማአሶባ። እንግዲህ እንደፈረደብኝ መናገር ካለብኝ ልንገርህ። እንግዲህ አንተ ታውቃለህ፣ እያወቅህ ግን እንዳላወቅህ ሆነሃልና ይሄን አንተ የምትበላውን ምግብ እኔ አይደለሁም እንዴ በመሬት ላይ ውሃ አርከፍክፌ እንዲበቅል ያደረኩት ይላል። ሱብሃንአላህ። ዝናብ ካልወረደ በመሬት ላይ የሚበቅል ነገር አለ? ታልበቀለ ደግሞ የሚያፈራ ነገር አለ? ያ ነገር ካፈራ ደግሞ ላንተ መመገብ ትችላለህ? አትችልም።
ስለዚህ እያንዳንዱ በአለም ደረጃ አለሙስተወል ዓለም ያለው ሁሉ ዋና ቁልፉ እዚህ ላይ ነው ማለት ነው። የኢኮኖሚ ምንጩ አላህ ነው Subhanahu Wa Ta'ala። ልክ እንደፈጠረህ ሰማይ ትዘንባለች፣ መሬት ታበቅላለች። ከዛ በኋላ እንግዲህ ሲናያ ብትለው ምን ብትለው ማዕዲን ብትለው ሁሉም ነገር ከዚህ የሚወጣ ነገር አይደለም ማለት ነው። መሬትና ሰማይ መካከል ሲሳይህን ምቸረህ እኔ ነኝ። ዝናብ እንዲዘንብ አደርጋለሁ፣ በቃይ እንዲበቅል አደርጋለሁ። ያ የበቀለው ነገር ይመረታል። ያ ነገር እንግዲህ ነጋዴውን በንግድ ሙያው ያሰራጫል፣ ገበሬውን በቀጥታ ያመርታል፣ ሰራተኛውም ይሰራል፣ ማዕዲን ቆፋሪውም ይቆፍራል፣ ዋናተኛውም ይዋኛል፣ ተባህር ማዕዲን ያወጣል። ባህሩ ራሱ ዝናብ ካልዘነበ ይደርቃል እኮ ይቃንሱ በሙሉ ይከስማል አይደለም እንዴ? ስለዚህ የምትበሉት የምትጠጡት ነገር ከየት ነው የሚመጣላችሁ? እኔ ጋራ ተጣልታችሁ ምን በልታችሁ ልታድሩ ነው ይላል አላህ Subhanahu Wa Ta'ala። እና ተወዳላይ ሰማይ ሁላችሁም የምታዩት ውሃ እያርከፈከፍኩኝ መሬትን እንድታበቅል የማደርግኝ አይደለሁም እንደ ይላል። ثم شققنا الارض شقا በዛ በወረደው ዝናብ አማካይነት የተዘራውን ማሳውን ቡቃያዎቹ እንዴት እየሸነቋቆሩት እየቀዳደዱት እንደሚወጡ ታያላችሁ አይደለም? ያ ዝናብ ባይዘንብላቸው እነዛ የተዘሩ በቀልቶች ሊበቅሉ ይችሉ ነበር? አይችሉም ነበር። ስለዚህ የት ነበር ምግብህ? እንዴት ትበላ ነበር ይላል። ይህንን ሳደርግ እንግዲህ ላንተ ውለታው ይያለሁ አልኩም። የሚጠቅምህን ነገር ሰርቻለሁ አልሰራሁም። ይሽ ወረታው አንተ ምስገናው የት አለ? ተነጭራሹ በመኖሬና ባለመኖሬ መጠራጠር መጣ ደግሞ። ثم شققنا الارض شقا መሬትን መቅደድን እንቀድላቸዋለን ማለት በቃዎቹ ሲበቅሉ ያው እየሸነቋቆሩት ነው የሚወጡት ማለት ነው። فانبتنا فيها حبا በዚህ በዝናብ አማካይነት መሬታቸውን እየሸነቋቆር የተለያዩ አዝሪቶችን በአለም ላይ እንግዲህ ስፍር ቁጥር የሌላቸው የእህል አይነቶች አሉ። እነዛን ሁሉ ተብተብትከው እንዲበቅሉ እናረጋቸዋለን አይደለም እንደ ይላል። አንበትና فيها حبا حبوب የእህል አይነቶችን እናበቅልላችኋለን። ወዒነበን እንደገና የአትክልት አይነቶችን ለምሳሌ እጅግ ጠቃሚ የሆነው የወይን ሐረግን የምናበቅለው በዚሁ ውሃ ነው። ወቀጥበን ለእንስሳዎቻችሁ ደግሞ ግጦሾችን የምናበቅለው ሳር ጨሌ የምናበቅለው እኛ አይደለንም እንደ ይላል። ወዘይቱነን እንደገና ከአትክልት በጣም ጠቃሚና በአለም ላይ ታዋቂ የሆነው ዘይቱን የሚባለውን ነገርስ እንድታገኙ ያደረኳችሁ እኔ አይደለሁም? ወነኽላ ተምርንስ የተምር ዘንባባንስ እንዲበቅል ያደረኩት ጠቃሚውን ዛፍ የሰጠኋችሁ እኔ አይደለሁምን ይላል። ወሐዳኢቀ ጉልባ ለናሙና በጣም ታዋቂና ጠቃሚ የሆኑትን ነው ስማቸውን ጠርቼ የምነግራችሁ። ከዛ በኋላ ስፍር ቁጥር የሌላቸው እስበርሳቸው የተደራረቡና ያበሩ የሆኑትን በአለም ዙሪያ አትክልቶችን በሙሉ ማን ነው ያለማው? እኔ አይደለሁም ይልሃል ማለት ነው። ሐዳኢቅ ማለት በሳቲን ማለት ነው። በጣም እንግዲህ ምስቅልቅል የሆነ እስበርሱ የተደራረበና ያበረ በጣም ያበረ አትክልት ውስጥ በምትገባ ጊዜ ተላይ ቅርንጫፉ እስበርሱ ይዋሰብና ድንኳን ይመስላል፣ ሰማይ የማያሳይ ደረጃ ይሆናል። ያንን የመሰለ ያለማልህ ማን ነው? እኔ ካልሆንኩኝ ይላል ማለት ነው። እንግዲህ ለሚገባው ለእያንዳንዱ ገበሬው እንኳን ሳይቀር ይሄ ሊክድ ይችላል። መጽሐፍ ማንበብ አያስፈልገውም፣ የቁርአን አያት ማንበብ አያስፈልግም አቅል ካለህ። እና ነብዩ የሚመጡትን ሰዎች በደውዮቹ ሲያናግሯቸው ግመሉን ተቀምጦ የመጣበት ይሄን ግመል ማን ነው የሰጠህ ይሉታል። አላህ ይላል። እሺ ይሄን ግመል የሰጠህ ጌታ እኮ ነው ታዲያ ስገድ የሚልህ ይሉታል በቀላሉ። እና ወሐዳኢቀ ጉልባ እና ሙልተፋ ማለት ነው እስበርሱ ቅርንጫፉ የተዋቀረና የተወሳሰበ የተደራረበ የሆነ የዳበረውን አትክልት ማን ነው የፈጠረላችሁና ሲሳው እንዲለግሳችሁ ያደረገው ይላል። ወፋኪሃተን የእሸት አይነቶችን ደግሞ የተለያዩ እሸታሸቶችን እንዲለሙ ያደረገው ማን ነው? ወአባ መኖዎችንስ ለእንስሳዎቻችሁ እርጥቡን ወይም ደግሞ ድርቆሹን ተዘጋጅተው አመት እስከ አመት የሚቀለቡትን ማን ነው የሰጣችሁ ይላል ማለት ነው። አንተ ለራስህ አዝመራው ማን ነው የሰጠህ ፍሬውን ቅጠሉንና ደግሞ ገለባውን ለእንስሳዎችህ እንዲሆን ያደረግኩ ማን እኔ አይደለሁም ይላል። የሁሉ መታአለኩም ለእናንተ ለሰዎች መገልገያና ወሊ አንዓሚኩም ለእንስሶቻችሁ መጠቀሚያ ብዬ እኮ ነው የፈጠርኩት። ይህን ሁሉ ያደረግኩት ጌታ እንደገና መካድ አለብኝ ወይስ መታወቅና መከበር ይገባኛል ይላል ማለት ነው።
እና መተዓለኩም ወሊአንዓሚኩም ለእናንተና ለእንስሳዎቻችሁ የሚያስፈልጉ ምግብ አይነቶችን ሁሉ የፈጠርኩላችሁ እኔ ነኝ። በመሆኑም ፈኢዛ ጃአት ሷኻ ይህን ሁሉ ነግሬያችሁና አስገንዝቤያችሁ የማይገባችሁና የማትረዱ ከሆናችሁ አደንቋሪ የሆነችው አደገኛ ጩኸት በምትመጣ ጊዜ ትሰሙኛላችሁ ይላል። ዛሬ እንግዲህ በለስላሳ ቃል በማግባባት በማባበል ነግሬያለሁ መክሬያለሁ። ይህንን ማሰሙ ከሆነ የጆሮ ታምቡር የሚቀድ የሆነ ጩኸት ይመጣል በአለም ላይ ያኔ ትሰማታለህ በግድህ ይላል ማለት ነው። የቂያማ ቀን ንፊት ማለት ነው። ኢስራፊል ንፋ በሚል ጊዜ ሷዒቃ ዓለምን ዳር እስተ ዳር የሚያንጥ መሬትን የሚያተራምስ የሆነው ጩኸት ሲመጣ መቼም የዛ ጊዜ ጆሮህን መዝጋት አትችልም ዛሬ ካልሰማህ ይልሃል ማለት ነው። ሷኻ ማለት ጆሮን ቀዶ የሚገባ ማንም ሰው የፈለገውን ያህል ጆሮውን ቢዘጋ እንኳን አልስማ ቢል የቂያማ ቀንን ጩኸት ሳይሰማ የሚድን ማንም ሰው የለም። ያቺ ከባዷ ጩኸት ስትመጣ መቼም ትሰማኛለህ ተስፋ አረጋለህ የዛ ጊዜ እንደምትሰማ። ዛሬ በሰላም ኖርማል ማትሰማ ከሆነ ይልሃል ማለት ነው። የውመ የፊሩ ልመርኡ ሚን አኺህ ያቺ ከባድ ጩኸት የምትከሰተው መቼ ነው? አንድ ሰው ከሚወደው ወንድሙ በሚሸሽበት ጊዜ፣ ወኡሚሂ ከናቱ ወአቢህ ከአባቱም ከወላጆቹ፣ ወሷሂበቲ ከውድ ባለቤቱና ወበኒ ከአብራኩ ከተከፈሉት ከልጆቹ የሚሸሹበት አሳረኛ ቀን ሲመጣ ያቺ ጩኸት ትሰማታለህ ይላል ማለት ነው። ሊኩል ምርእ ሚንሁም ለእያንዳንዱ ሰው በዛ ቀን ለነዚህ ለተጠቀሱ የቤተሰብ አባላት ሸእኑ ዩግኒህ ሊኩል ምርእ ሚንሁም የውመኢዚን ሸእኑ ዩግኒህ በቂ የሆነ ሐሳብና ጭንቅ አለው። የፈለገው ተዋዳጅ ጓደኛ ወይም ደግሞ የቤተሰብ አካል እናት አባት ልጅ ወላጅ ቢሆንም እገሌ የደርሶ ይሆን ምን አጋጥሞት ይሆን የሚባልበት ቀን አይደለም። ነፍሴ ነፍሴ ነው በዛ ቀን ሐታ ኪባሩ الانبياء والمرسلين ትልልቆቹ ነብዮች ሳይቀሩ ነፍሴ ነፍሴ የሚያሰኝ ቀን ነው ማለት ነው። እና የዛ ቀን ይገባሃል ጉዳዩ ዛሬ ያልገባ ሁሉ ማለት ነው። ሸእኑ ይግኒህ የሚበቃው ሐሳብና ጭንቀት አለው። ሁሉም ሰው የራሱን ውጤት እስከሚያቅ ድረስ ለማንም አያስብም ማለት ነው። وجوه يومئذ በዛ ቀን የሰው ልጆች ለሁለት ይከፈላሉ። የተወሰኑት ሰዎች የታደሉት ፊቶቻቸው በጥሩ መስመር ላይ በመምጣታቸው ፊቶቻቸው ሙስፊራ የበሩ ይሆናሉ። ብሩህ ሆኖ ይመጣል። ልክ ኑር ሆነው እንደዚህ ይበራል የሙእሚኖች የሷሊሆች ፊት ገና ሲነሱ ማለት ነው። ሙስፊራ ማለት ሙነወራ ማለት ነው። ኑራቸው የተንጸባረቀ እንደ ፀሐይ ይበራ በሲራጥ ላይ ያልፉና ጀነት ተወርሮ ይገባሉ እንደ ሷሩህ ማለት ነው። እና ضاحከቱን በአላህ በሰጣቸው መስተንግዶ ተደስተው እየሳቁ ሙስተብሽራ ደስታቸው እየፈነደቀ ነው የሚገቡት ማለት ነው። እነሱን ያድርገንና ወውጁሁ የውመኢዝ ሌሎቹ የተረገሙት የጭቦዎቹ ፊት ደግሞ በዛለት አለይሃ ገበራ በላያቸው ላይ አቧራ የተደፋባቸው መስለው ገርጥተው ይመጣሉ ይላል ማለት ነው። ተራቁሃ ቀተራ ጥልመት ጨለማ የሰፈነባቸው ነው። የፈለገው ፈረንጅ የፈለገው አረብ መልከኛ ቢሆን የውመል ቂያማ ኢማን ከሌለው ክሰል መስሎ ገርጥቶ ነው የሚመጣው ይላል። ይሄኛው ሻንቅላ የሆነው ደግሞ ሙእሚን ኑር ሆኖ ነው የሚመጣው በዛ ቀን ገና ጀነት ሳይገቡ ውጤታቸው በገጽታቸው ላይ ይነበባል ማለት ነው። ተራቁሃ ቀተራ እና የነዚህን የጠማማዎችን ፊት የጨለማ ጥልመት ይለብሳል ማለት ነው። ኡላኢክ በዚህ አይነት በከፋና በጨለመ መልክ ፊታቸው የሚመጡት እነማን ናቸው ታልክ? በዚህ በዱንያ ህይወት እያሉ ሁሙል ከፈረቱ አቂደተን በእምነት ደረጃ ከሃዲያን የነበሩ ናቸው። ወልፈጀረቱ አዕማለን በስራ ደረጃ ደግሞ ስራቸው እርኩስ ተንኮል የነበሩ ሰዎች በዚህ መልክ ይመጡና ውጤታቸውን ይረከባሉ ይላል ማለት ነው። ስለዚህ አንተ ተየትኛው ቡድን ልትሆን ነው የሚያምርህ ሰው ልጅ? ይህን ጊዜ ራስክን ፈልገህ ማግኘት ያለብህ ሁለቱ ነው። እንግዲህ ትናንትና ኑር የነበረው ሰው ፈረንጁ አረብ የነበረው ሰው ጨለማ ለብሶ ክሰል መስሎ ሲመጣ ያኛው ደግሞ ኑር ሆኖ አካባቢ ያደምቆ ሲመጣ ይሄ ብቻ ራሱ ገና ጀነትና ጀሃነም ሳትገባ በፊት ወሳኝ የሆነ ነገር ነው ማለት ነው። እና እዛ ቦታ ላይ በምን መልክ መምጣት እንደምትፈልግ የምትወስነው አሁን እዚህ ነው ይላል አላህ። ወሰለላሁ ዐለይሂ ወሰለም ዐለ ነብይ ወዐላ ሊቃ